የሩታ ወረቀት መጣ። ሩታ እንኳን ደስ አለሽ፣ ከሀገር ልትወጣ ነው። አብርሽ ደነገጠ። ወይ ጉድ! እንግዲህ የስራ የምትሰራበትም ወረቀት ሁሉ ተዘጋጅቶ መጥቶላታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በድጋሚ ከች ብያለሁ ማለት ነው። እንግዲህ የመጣሁትኝንም በሚገርም ሁኔታ ሩታ ወረቀቷ መጣላት። መብሩክ፣ እንኳን ደስ አለሽ፣ ያሰብሽው ተሳካልሽ ማለት ነው። እንዴት ወንክ? ወይ ጉድ! እንዴት ሆነ እንትና ተሳካለት አልተሳካለትም? አብርሽ አሁን ላይ እንግዲህ እንዴት ላይ ነው? ምክንያቱም ትናንትም አግኝቷት እንዳትሄጂ ሲል ነበረ። ዛሬ ላይ ግን ወረቀቷ መጥቶ ወደ ውጭ የምትሄድበትና የስራ ኦዲየንሷ ሁሉ ተሰልቶላት ተዘጋጅቶ ሁሉ ነገር አልቆ መጣላት። እሷም ደስ ብሏታል ማለት ነው። አሁን እንግዲህ በረራዋን ነው የምትጠብቀው ማለት ነው። ሩታ ከነ ልጇ ከሀገር ልወጣ ነው። መብሩክ፣ እንኳን ደስ አለሽ እንላለን ሩታነት ማለት ነው። ሁላችሁም ቪዲዮ ላይክ ሸር ያደረጋችሁ ጀምሩት ማለት ነው። ከዛም አልፎ ተርፎ እንግዲህ ሩታ አሁን ላይ ደስ ብሏታል። ዛሬ ላይ ደግሞ ከቲጂ ሮያል ጋርም ተገናኝታ ነበረ። ያው አይታችሁም ከሆነ ማለት ነው። ቲጂ ሮያል ደግሞ ያው ሀዲያ ይዛላት መጣ። በዚሁ አጋጣሚ ደግሞ ውጭ የምትሄጅበትን አላማ ሰርጂ፣ ልጅሽ ያላባት ማደግ የለበትም። አንቺ እስኪ የአባትሽን የቤተሰቦችሽን ስሜት እዩ። እንዴት ነገቷት ይሄ ልጅ አድርጎ አባቴን ይልሻል። ትንሽ ከፍ ሲል አንቺ ከአባትሽ ከቤተሰቦችሽ ተለይተሽ ስትኖሪ እንዴት እንደሚከብድ እያወቅሽ እና የመሄዱን ነገር ታይው እያለቻት ነው። ሩታ ደግሞ አሁን ላይ እኮ ሁሉንም ጨርሼ ወረቀቴ መጣልኝ እያለች ነው። እንግዲህ ከነገሩ ሁሉ አስቤ እነግራቸዋለሁ የሚል ሀሳብ ነው ያመጣችው ማለት ነው። በነገራችን ላይ ሩታ አሁን ላይ ምን አይነት ጀግና ሴት እንደሆነች እንግዲህ እየመሰከሩላት ወረቀት ሁሉ ተጨራርሶ መጥቶላት እዛም እንዴት ስራዋን መጀመር እንዳለባት ሁሉ እየተነገረላት ነው። አብርሽ ከእጅህ ነው በገዛ ስራ ጉድ ሆነሃል እያሉት ይገኛሉ ማለት ነው። አብርሽ አሁን ላይ ያው ጸጸትና ውድቀት ላይ ነው የሚሆነው ብለን የምናስበው። ምክንያቱም ሩታ ማለት ዳይመንድ የሆነች ልጅ ከነ ልጁ ወደ ውጭ ሀገር እንግዲህ የት ነበር ሀገሩ? ጠፋ ስሙ። አንድ ነው የተባለበት ሀገር እንግዲህ ሩታ ሄዳ ፏ ብትን ብላ በቃ ከዚህ ህይወት ተገላግላ ጥሩ ህይወት እንደምትኖር የሁላችንም አላማ ነው። ግን ደግሞ ሁሉም ቤተሰቦቿም ሆነ ሩታም ወይም ሌሎች ጓደኞቿ ሩታ ከሀገር ወጥታ እንድትሰራ ወይም ደግሞ እንድትበር ልጇን ይዛ እንድትሄድ ማንም ፈቃደኛ አልሆነም። እሷ ደግሞ ለራሴ የሰራሁትና ራሴ ባደረኩት ነገር ወደኋላ ስለማልል ሁሉንም እሄዳለሁ ብላ እንግዲህ ተነስታለች። መብሩክ ነው የምንለው ወይስ እንዴት ነው ግን? ረረረ እንግዲህ በጣም የሚገርመው ሩታና ቲጂ ሮያልም ተገናኝተው ተነጋግረዋል። ይህ ሁሉ ነገር ደግሞ ሩታ ከሀገር እንድትወጣ የማይፈልጉ ናቸው ማለት ነው። ሩታ ሁሉም ቢሆኑ ከሀገር እንድትወጣ ማንም ፈቃደኝነት አልሆነም። ስለዚህ ሩታዬ ነገም ዛሬም ሳትይ ማሰብ ያለብሽ እንግዲህ ልጅሽ ወደፊቱ ማሰብ አለብሽ። በእርግጥ እሱ እዛም እንዳልሽው ቤተሰቦቼን አማክሬና ቤተሰቦቼን ፈቃደኛ ከሆኑልኝ የኔ ህይወት እዛ ይስተካከላል፣ ከጎኔ አምላክ አለ ነው ያልሽው። በእርግጥ እውነት ነው። እዛም ሆነ እዚህም የሚጠብቀው አላህ ሱብሃነሁ ወተዓላ ወይም አምላካችን ነው። ስለዚህ በነገሩ ላይ ግን ደግሞ ለአንቺም ቢሆን የሆነ ስበብ አድርሶ ይባል የለ ግዴታ ደግሞ ስበብ ማድረስ አለ እንጂ ያው አንቺ ወጣሽና የሆነ ነገር ይደርስብሻል ተብሎ ማንም
እንትን የሚል የለም። ምንም አትሆንም፣ በሰላም ሂጂ ነው የምንለው። እንግዲህ የበረራውን ትኬት ደግሞ እንጠብቃለን። አሁን እንግዲህ ወረቀቱ መጥቶ የለ ትኬቱን ነው አሁን የምንጠብቀው ማለት ነው። እስኪ አሁን ላይ እንግዲህ ተዘጋጅታ ልትበር ያለች ናት። በጓደኞቿን ሰምታ ትቀራለች ወይስ ቤተሰቦቿ ይከለክሏታል የሚለውን እናያለን። አልፎ አልፎ ብዙ ጓደኞቿ እንድትሄድ የማይፈልጉ አሉ። ደግሞ በተቃራኒው ሄርሜላና አብርሽን አንድ ለማድረግ የተነሱ ሩታ ከሀገርም እንድትወጣ የሚያደርጉ ብዙ አሉ። እንግዲህ ወደ ማንኛዎቹ እንደምትሆነ ሩታ እውነት ከሀገር ለመውጣት ተሰርዘዋለች ወይስ ደግሞ ትሄዳለች የሚለውን አብረን የምናይ ይሆናል ማለት ነው። ምክንያቱም ቤተሰቦቿም ፈቃደኛ አልሆኑም፣ ጓደኞቿም ፈቃደኛ አልሆኑም። ወደ ቤት ነው የምትሄደው? እዛም ሄደሽ የሆነ ነገር ይደርስብሻል ነው ያላት። አብረሽም እንድትጎጂ አልፈልግም፣ ቢያንስ ሴት ልጅ ነሽ እያሉ እንግዲህ ብዙ መክራ አውርታል። ያው ስዊዘርላንድ ሄዳ እንግዲህ ፏፍትን ልትል ነው። እዛ ሄጄ እኔ የሆነ በቃ እጠፋለሁ ማለት ሳይሆን አለሁኝ በኦንላይን ስራዬን እየሰራሁኝ እኖራለሁ ነው የምትለው። እንግዲህ ሁሉንም አመቻይታ ስለሆነ እሷ ከዛም ሰው ሊኖራት ይችላል። ግን ሩታ ምን አይነት ዳይመንድ እንደሆነች እንግዲህ ወንድና ጀግና ልጅ ናት ሩታ ማለት ነው። በጣም የምትገርም ናት። እኔ ከምላችሁም በላይ ማለት ነው። ከምናችሁም በላይ ጎበዝ ነሽ እና ነገም ዛሬም ቢሆን እንግዲህ በሁሉም ጓደኞችሽ እንድትሄጂ ፈቃደኛ ስላልሆኑ እዚሁ ቅሪ የሚልም አለ፣ ከሀገርም ደግሞ ውጪ የሚል አለ። ግን ደግሞ አሁን ላይ ሩታ የሆነ ከሁሉም ከማንም ደግሞ የቤተሰቦችሽን ምክር ብትሰሚ ደስ ይላል። ካሰብሽ ደግሞ እንግዲህ ይከተልሽ ሁሉም ነገር በሰላም የምትገቢ ያድርግሽ። አሁን ላይ ሁሉንም ተጨራርሶ ወረቀቱ ስለመጣ ያው እኛ ያየነውን ነው። መቼም ሌላ ያላየነው ነገር ምንም የለም። ያየነውን የሰማነውን ነው የምንመሰክረው ማለት ነው። ቲጂ ሮያልም እንግዲህ ሩታዬ ከጎንሽ ነን፣ እኛ ምንም ነገር ቢሆን ከሀገር እንዳትወጪ ነው ያለቻትኝንም እና አትውጪ ከሀገር እንግዲህ ደግሞ ያሰብሽውንም ከወጣሽም ያሰብሽውን ያሳከው ነው የምንለው። ሌላ ምንም የለም። ግን ደግሞ ልጅሽን በቃ ያድጋልና ነገ የአባትነት ስሜት በቃ ልጅን ያላባት ማሳደግ ትንሽ ከበድም ቢል አትሂጂ ነው የምንለው ማለት ነው። ይህ እንግዲህ የሁላችንም አስተሳሰብ ወይም ምክር ነው። ደግሞ በእንደዚህም አይነቱ ነው ደግሞ ብዙዎች ደግሞ ሩታ ከሀገር እንድትወጣ የሚገፋፉ አሉ። ብዙዎች ማለት ነው ሩታ ከሀገር እንድትወጣ የሚያደርጉ ደግሞ ብዙ አሉ። ምክንያቱም አብርሽንና ሩታን ለመለያየት ሄርሜላንና አብርሽን አንድ ለማድረግ ማለት ነው። ግን እዛም ሆነ እዚህም ሩታና አብርሽ ያው አይለያዩም ብለን ነው የምናስበው። አሁን ላይ እንግዲህ አብርሽም ቢመሽም ተነስቷል። እንግዲህ ይሳካልህ እንላለን ማለት ነው። ውድ ቤተሰቦቼ ቪዲዮን ላይክ ሸር እያደረጋችሁ አጠናክሩኝ እያልኩ ከዚህ ወሰናበታችኋለሁኝ። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ። አላህ ይጠብቀን ከክፉ ነገር፣ ክፉ ነገርን አላህ የያዝልን ማለት ነው። ባይ ባይ። መልካም ጊዜ፣ መልካም ሁሉ እመኛለሁ። ባይ
ቪዲዮውን ግን ላይክ ሸርሸር አድርጉ። እሺ ባይ